ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 29 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን አደርሳችኋለሁ። በተለይ በሽራሮ ቀጠና የተፈጸመውን ድሮን ጥቃት ተከትሎ ያለውን አጠቃላይ ወታደራዊ እንዲሁም ደግሞ ፖለቲካዊ፣ ዲፕሎማሲያዊ ጉዳዮችን በተመለከተ ዝርዝር መረጃዎችን ይዣለሁ። እንደሚታወቀው ባሳለፍነው ሌሊት 6 ሰዓት ተኩል ጀምሮ በሽራሮ ቀጠና በተከታታይ በተፈጸመ የድሮን ጥቃት በርካታ የህወሓት ታጣቂዎች ጉዳት ደርሶባቸዋል። ወታደራዊ ሎጂስቲክ ወድሟል። ተሽከርካሪዎችም በተመሳሳይ እንደዚሁ ቃጠሎ ደርሶባቸዋል። ይህን ጉዳይ ተከትሎ ከዲፕሎማሲ ማህበረሰቡ እስከ ህወሓት እንዲሁም ደግሞ ሌሎች አካላት ምን እያሉ ነው የሚለውና መሬት ላይ ያሉ ተጨባጭ አሃዛዊ መረጃዎችን በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገርም ያሉ ሌሎች መረጃዎችን ይዣለሁ። አብራችሁ እንድትቆዩ ነው። በየቀጠናው እንደዚሁ የዘመቻ ወታደራዊ ዝግጅቶች እየተደረጉ ነው። ፊልድ ማርሻል ብርሃኑ ጁላ የተናገረውን ጨምሮ ተመስገን ጥሩነህም እንደዚሁ የሚሊሻ ኃይላችን እናጠናክራለን እያሉ ነው የሚገኙት። ይሄ እየሆነ ያለው እንግዲህ ዛሬ በህወሓት ታጣቂዎች ላይ የድሮን ጥቃት መፈጸሙን ተከትሎና በተያያዥ ጉዳዮች ነው። እነዚህን ጨምሮ ወደ ምስራቅ ኢትዮጵያ የሚወስዱ መረጃዎች አሉ። ተዛማጅና ተያያዥ የሆኑ የምስራቅ አፍሪካ መረጃዎች ከኢትዮጵያ የምስራቅ አፍሪካ ከጅጅጋ እስከ ሞቃዲሾ ባሉ ቀጠናዎች ያሉ መረጃዎችንም አደርሳችኋለሁ። በሱዳን ቀጠና በተመሳሳይ እንደዚሁ አዳዲስ መረጃዎች አሉ። ከኢትዮጵያ ጋር ተያያዥ የሆኑትን እነሱን ጨምሮ ሌሎች መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል.ኮም ላይ ልታደርሱ ትችላላችሁ። በመጀመሪያው መረጃ የማደርገው ወደ ትግራይ አካባቢ የሚወስደን ነው። ከዛ በፊት በርካታ መረጃዎችን፣ አስተያየቶችን፣ ጥቆማዎችን ልካችሁልኛል። በእጅጉ አመሰግናለሁ። ከነዚህ መካከል ከብዙ ቦታዎች ከመጡልኝ ጥቆማዎች መካከል ሰሞኑን በአማራ ክልል በተለያዩ አካባቢዎች የከተማ ቤት መኖሪያ ግንባታ በተመለከተና የማህበራትን አደረጃጀት እንዲሁም ደግሞ የገንዘብ ዝርፊያን በተመለከተ በርካታ ጥቆማዎች መጥተዋል። ከወልዲያና ከባህር ዳር ከተሞች የመጡ ጥቆማዎች አሉ። በዋናነት በማህበራት የተደራጁ የመኖሪያ ቤት ፈላጊዎች ገንዘባቸውን በተመለከተ በተለያየ ጊዜ ዋስትና የሌለው የገንዘብ ዝውውር እንቅስቃሴ ከኮሪደር ልማት ጋር በተያያዘ የገንዘብ ብክነቶች እየደረሱ መሆናቸውን የሚገልጹ ጥቆማዎችን አድርሳችሁኛል። በተለይ ከወልዲያ ከአሁን በፊት በማህበራቱ አስይዘውት የነበረው 98 ሚሊዮን ብር ያለበት ሁኔታ አልታወቀም። አሁንም ተጨማሪ ቦታ ትሰጣላችሁ በሚል ከዚህ ጋር በተያያዘ ያለውን ሁኔታ በተመለከተ መረጃዎችን አድርሳችሁኛል። እንግዲህ ወደፊት በዝርዝር መለስባቸዋለሁ። ጥቆማዎችንም አድርሳችሁኛል። ይሄው አየር ላይ ውሏል ቅሬታችሁ። ወደ መረጃዎቹ ነው በቀጣይ የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ ወደ ሰሜን ምዕራብ ኢትዮጵያ ቀጠና የሚወስደን መረጃ ነው የማስከትለው። በሰሜን ምዕራብ ኢትዮጵያ እንግዲህ በአመዛኙ ሰሜን ኢትዮጵያ ሊባል ይችላል። ይሄ ለትግራይ ነው ሰሜን ምዕራብ የሚሆነው አካባቢው። በዚህ በሰሜን ምዕራብ ትግራይ ዞን በሰሜን ምዕራብ ትግራይ ዞን ተብሎ በሚጠራው ከሽራሮ ከተማ በስተ ምዕራብ ሰሜን ምዕራብ አቅጣጫ በሚገኘው የሽሬ ከተማ ቅርብ ርቀት ማለት ነው በሽራሮ ከተማ አቅራቢያ በተፈጸመው የድሮን ጥቃት የደረሰውን ጉዳት በተመለከተ የተለያዩ አሃዛዊ መረጃዎች እየወጡ ነው የሚገኙት። ከነዚህ መካከል ከሽራሮ ከተማ አቅራቢያ በሚገኙ ገምሃሎና ተቀማጤ ተብሎ በሚጠሩ ቦታዎች ሌሊት በተፈጸሙ የድሮን ጥቃቶች በ8 የሚሆኑ ተሽከርካሪዎች ውድመት ደርሶባቸዋል። በርካታ ታጣቂዎች ወዲያውኑ ተገድለዋል። ከነዚህ መካከል እንዲሁ ወታደራዊ አዛዦችም ስለመገደላቸው የወጡ መረጃዎች ይገልጻሉ። ይህንን በተመለከተ ይህንን የቡድን ሲመራ የነበረው የአርሚውን ኮር ቡድን ሲመራ የነበረው ወታደራዊ አዛዥ የኮሎኔል ማዕረግ ያለውም በድሮን ጥቃቱ ስለመገደሉ አሁን ከሰዓት በኋላ የወጡ መረጃዎች ይገልጻሉ። ጥቃቱ በደረሰበት ወቅት ቡድኑን በመምራት ላይ የነበሩት ኮሎኔል ሀጎስ አብርሃ ሕይወታቸው ሳያልፍ አይቀርም ሲሉ የመረጃ ምንጮች ገልጸዋል። ሌሎች በርካታ ታጣቂዎችም እዛው አካባቢ በሚገኝ መድኃኔዓለም ተብሎ በሚጠራ ቤተክርስቲያን አካባቢ የጅምላ መቃብር ተፈጽሞላቸዋል ተብሏል። እንግዲህ በዚህ ድሮን ጥቃት የተገደሉት ቁስለኞች በሽራሮና በሽሬ ሆስፒታሎችን ጨምሮ በተለያዩ ሆስፒታሎች ሕክምና ላይ መሆናቸውን መረጃዎች ያሳያሉ። ይህንን ተከትሎ በአካባቢው በርካታ ሰዎች ድንጋጤ ውስጥ ገብተዋል። ፍንዳታው እንዲሁም ደግሞ የድሮን ጥቃት ከተፈጸመ በኋላ በአካባቢው የለየለት ውጊያና ጦርነት ይቀሰቀሳል በሚል ጭንቀት ውስጥ መግባታቸውን የአካባቢው ነዋሪዎች እየገለጹ ነው የሚገኙት። እንግዲህ ይህንን በተመለከተ ያው የትግራይ ህዝብ የጦርነት ሰቆቃ ውስጥ ነው ለብዙ መቶ ዓመታት የቆየው። በነገራችን ላይ አሁን ብቻ አይደለም ካሁን በፊት ኢትዮጵያን የውጭ ጠላቶች ወረራ ባደረጉባቸው 500 ዓመታት እና ከዛ በፊት ጀምሮ ከቀይ ባህር ቀጠናዎች ከመካከለኛው ምስራቅ ካሉ ጦርነቶች ጋር የተያያዘ ታሪክ ያለው አካባቢ ነው። ከዚህ ጋር በተያያዘ እንግዲህ ዛሬም ከፍተኛ ስጋት ውስጥ ህዝቡ ስለመግባቱ ነው የተገለጸው። ይህ በእንዲህ እንዳለ ከአንድ ታጣቂ ላይ ተገኝቷል የተባለ መረጃ እንደሚያሳየው
የታጣቂ ቡድኑ አባል በትግረኛ ለሚጽፉ ሰዎች እንዳስተላለፈው ከአርሚ 13 ኮር 1 በተላለፈ መልእክት አንድ ሻለቃ የሚሆን ኃይል ላይ ሻለቃ ኃይል እና በተሽከርካሪ ተጭነን እየሄድን 13 ሰዎች ብቻ ነን በህይወት የተረፍነው የሚልና አሁን ወደ ቤታችን ተበታትነናል፣ ኬላዎች ተዘግተውብን በእግራችን በገጠራማ አካባቢዎች እያቆራረጥን ለማምለጥ እየሞከርን ነው የሚል ጽሁፍ ማውጣቱና መረጃ ማሰራጨቱን የሚገልጹ መረጃዎች ወጥተዋል። በትግራይ የሚገኙ የህወሓት ከፍተኛ ወታደራዊ አዛዦችና የፖለቲካ መሪዎችም ራሳቸውን ከድሮን ለመደበቅ የድሮን ጥቃት ጥንቃቄዎች ተግባራዊ እንዲደረጉ ትዕዛዝ አስተላልፈዋል። ይህንን ተከትሎ አብዛኞቹ ወታደራዊ አዛዦች በአክሱም ከተማ አካባቢ እንደሚገኙ የፖለቲካ አመራሮችን ጨምሮ የወጡ መረጃዎች ይገልጻሉ። በተያያዘ ዜና በትግራይ በሽራሮ ከተማ አቅራቢያ የተፈጸመው የድሮን ጥቃት ተከትሎ አዲስ አበባ የሚገኙ ኤምባሲዎችና ዓለም አቀፍ ተቋማት ጉዳዩ እንዳሳሰባቸው ተሰምቷል። ከዚህ ጋር በተያያዘ የአፍሪካ ህብረት በቅርቡ አዲስ ሽምግልና ሊጀምር መሆኑንም የወጡ መረጃዎች ያሳያሉ። ለዚህ እንቅስቃሴ የአሜሪካና የእንግሊዝ ኤምባሲ፣ አውስትራሊያና የጀርመን ኤምባሲዎችን ጨምሮ ጉዳዩን እየተከታተሉ መሆናቸውን የዲፕሎማሲ የመረጃ ምንጮች ገልጸዋል። ከዚህ አንጻር የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቅን በተመለከተ እነዚህ የደቡብ አፍሪካ አሸማጋይና የውጭ ሀገራት ዲፕሎማቶች በአዲስ አበባ ጉዳዩ እንዳሳሰባቸው ሲገልጡ የፕሪቶሪያ የሰላም ስምምነት ማፈጻጸም አሳሳቢ ሁኔታ ላይ መድረሱን ተከትሎ የአፍሪካ ህብረት በቀድሞ የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ አማካይነት አዲስና አስቸኳይ የሽምግልና ጥረት ሊጀምር እንደሆነ ተሰምቷል። የህብረቱ የፖለቲካ ጉዳዮች የአፍሪካ ህብረት ማለት ነው ሰላምና ጸጥታ ኮሚሽን ከእንግሊዝ ኤምባሲ ከአውስትራሊያ የልዑካን ቡድን ጋር በዚህ ጉዳይ ላይ ስለመነጋገራቸው ተሰምቷል። በዚህ እንግዲህ የደቡብ አፍሪካው የሰላም ስምምነት ትጥቅ መፍታትን እንዲሁም ደግሞ ማቋቋምና የሰብአዊ እርዳታዎችን በተመለከተ አፈጻጸሙ ይገመገማል ተብሏል። እንግዲህ ከትጥቅ ማስፈታት ይልቅ ሌላ ደረጃ ላይ ደርሷል ጉዳዩ። ይህንን አዲስ ድርድርና ፖለቲካዊ ውይይት ለማስጀመር እንደዚሁ ህወሓትም ጥሪ እያቀረበ ይገኛል። ህወሓት ለዲፕሎማቶች ባስተላለፈው ጥሪ የፌዴራል መንግስቱ ስምምነቱን በመጣስ በአጠቃላይ ሂደቱን አደጋ ላይ ጥሎታል በሚል ባለፈው መግለጫ ማውጣቱ ይታወቃል። በትግራይ ምዕራባዊ ግንባር በትጥቅ በመፍታት ሂደት የነበረው መቆሙና ድሮን ጥቃት መፈጸሙ ለዲፕሎማቶች እንደዚሁ እረፍት የነሳ ጉዳይ ሆኗል። የአፍሪካ ህብረትም በዚህ ጉዳይ ላይ ነው በኮሚሽኑ አማካኝነት እንቅስቃሴ የጀመረው። ይህ በእንዲህ እንዳለ ደግሞ ህወሓት ከሰዓት በኋላ መግለጫ አውጥቷል። የህወሓት መግለጫ በአጭሩ በይዘት ደረጃ ሲታይ አራት ዋና ዋና ነጥቦችን የያዘ ነው። ረጅም መግለጫ ነው። በአጭሩ ግን ሲታይ የድሮን ጥቃትና የፕሪቶሪያው ስምምነት መፍረስን በተመለከተ አንደኛው ይዘቱ ነው። የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ጥቃት ማድረሱና በጥቃቱም በትግራይ ሰራዊት አባላት ላይ የህይወትና የአካል ጉዳት መድረሱን ህወሓት ገልጿል። በመግለጫው ይህ ድርጊት የፕሪቶሪያውን የሰላም ስምምነት በግልጽ የጣሰና ጦርነት በድጋሚ መቀስቀስ ሙከራ ነው ሲል ህወሓት ዛሬ ባወጣው መግለጫ ከሷል። ያው እንግዲህ ህወሓት ታጣቂ በኮንቮይ ይዞ ወዴት እየሄደ ነበር የሚለውን ያው እዚሁ ላይ ማንሳት ሊገባ ይችላል። ማዕቀብና ኢኮኖሚያዊ ጫናዎች በፌዴራል መንግስት በትግራይ ላይ በጀት፣ ነዳጅ፣ መድኃኒት፣ ጥሬ ገንዘብ በመዝጋት ህዝቡን ለማንበርከክ እየሞከረ ነው ብሏል ህወሓት በመግለጫው። የትግራይ ህዝብ ያቀረባቸውን የሰላም፣ የፍትህ፣ የሉዓላዊነት መከበርና ተፈናቃዮችን ወደ ቀዬ የመመለስ ጥያቄዎች እንደ ፍርሃት ተቆጥረው ምላሻቸው የድሮን ጥቃት ሆኗል ሲል ህወሓት እንግዲህ ቀስቃሽ የሆነ መግለጫው ላይ ይህንን አንስቷል። የአንድነትና የትግል ጥሪም ህወሓት አስተላልፏል። በሽራሮና ታህታይ አዲያቦ ህዝብ ጥቃቱን ተከትሎ ላሳየው ጥንካሬና ድጋፍ ህወሓት ምስጋናውን አቅርቧል። ያው እንግዲህ የፕሮፓጋንዳ ድጋፍ መሆኑ ነው። በመላው የትግራይ ህዝብ አንድነቱ እንዲያጠናክርና ከትግራይ ህዝብ የመከላከያ እንግዲህ ታጣቂዎቹ ጎን በመሰለፍ ህልውናውና ሉዓላዊነቱን እንዲያስከብር ህወሓት በዚሁ የጦርነት ጥሪውን አቅርቧል። ዓለም አቀፍ ማህበረሰቡም በተመለከተ በአሁኑ ወቅት እየተካሄደ ያለውን ጦርነት ቀጠናውን የአፍሪካ ቀንድን ወደ ከፋ ቀውስ የሚያስገባ ስለሆነ ዓለም አቀፍ ማህበረሰቡ አስቸኳይ እርምጃ እንዲወስድ ህወሓት በዛሬው መግለጫው ጥሪ አቅርቧል። እንግዲህ ይህንን በተመለከተ በተዛማጅ መረጃዎችም አሉ። ያው ይሄ ጦርነት ቀጠናዊ ነው፣ ምንም ጥርጥር የለውም። የህወሓት በርካታ አርሚዎች በሱዳን ውስጥ ይገኛሉ። በኢትዮጵያ ትይዩ ባሉ አካባቢዎች በሰሜን ምዕራብ ኢትዮጵያ እና በምዕራብ ኢትዮጵያ። ከዚህ ጋር በተያያዘ በሱዳን የሚፋለሙ ኃይሎች የህወሓት ታጣቂዎች ለአልቡርሃን በቅጥረኝነት መስራታቸውን ተከትሎ የአርኤስኤፍ ታጣቂዎች ደግሞ ይህንን እያደረጉ ነው። ዛሬ እንግዲህ ባልተረጋገጡ መረጃዎች የድሮን ጥቃቶቹ ጭምር በሱዳን አቅጣጫ የተፈጸሙ ናቸው በሚል እንደዚሁ አንዳንድ መረጃዎች እየተሰራጩ ነው የሚገኙት። ይሄ ግን ያው እየተረጋገጠ አይደለም። ከድሮን ጋር በተያያዘ በነገራችን ላይ በአሶሳ ቀጠና የሁለተኛ የአልቡርሃን ድሮን ተመቶ ስለመውደቁ የሚገልጹ መረጃዎች ወጥተዋል። ይሄ ድሮን በትልቅ የወርቅ መቆፈሪያ ማዕድን ቦታ ላይ የወደቀ መሆኑን መረጃ ምንጮች ገልጸዋል። ቀደም ብሎ
ወደ ኢትዮጵያ ግዛት 40 ኪሎ ሜትር ዘልቆ ገብቶ የነበረ የአልቡርሃን ድሮን ሆርማዝ ተብሎ በሚጠራ ትምህርት ቤት አቅራቢያ ተመቶ መውደቁ ሲገለጽ ነበር። አሁን ደግሞ በአካባቢው በአንድ ባለሀብት የወርቅ ማውጫ ቦታ ላይ ድሮን ተመቶ ወድቋል የሚል መረጃ ወጥቷል። ይህንን በተመለከተ የሱዳን ጦርም በሆነ በኢትዮጵያ በኩል እንዲሁም ደግሞ ከአርኤስኤፍ እና ከሚዲያዎችም ጭምር እስካሁን የወጡ መግለጫዎች አሉ። እንደ መረጃ ምንጮቹ ከሆነ እንግዲህ ከሚያዝያ 21 ወዲህ የአልቡርሃን ጦር ወደ ኢትዮጵያ ድንበር አዝልቆ ካስገባቸው ድሮኖች መካከል ሁለት ተመተው ወድቀዋል፣ ለአሰሳ የወጡ የሚል ነው። የአልቡርሃንም ጦር እንደዚሁ በካርቱም በብሉ ናይል ግዛት በተፈጸሙ የድሮን ጥቃቶች ከኢትዮጵያ የተነሱ ናቸው የሚል መግለጫ እና እንዲሁም ደግሞ ይህን በተመለከተ ማስጠንቀቂያ መስጠቱ ይታወቃል። ሌላው ወደ ትግራይ የሚወስደን መረጃ ላስከትል። በራያ ቀጠና አዲስ ወታደራዊ እንቅስቃሴ አለ። በዚህም በተለይ በራያ ኮሪደር ስልታዊና ጠቀሜታ ያላቸው የህወሓት አመራሮች እነዚህም ቦታዎች ለመቆጣጠር ዛሬ እንቅስቃሴ አድርገዋል። በዚህም እንደተመለከተው በዋጃና አካባቢው እንቅስቃሴ አድርገዋል። በተለይ ከዋጃ ባኮ ኮርማ ተብሎ ወደሚጠራ የራያ ቆቦ አካባቢ ወታደራዊ እንቅስቃሴ አድርገዋል። የህወሓት ወታደራዊ አዛዦች ወደ እነዚህ ስትራቴጂክ ቦታዎች ከቀን ዛሬ መንቀሳቀሳቸውን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ እንደዚሁ በራያ ቀጠና ግራካሶ ተብሎ በሚጠራው ተራራማ ስፍራም የህወሓት ታጣቂዎች የተኩስ ልምምድ ጀምረዋል ተብሏል። በኮረምና ባለማጣ መካከል የሚገኝ ጠመዝማዛና እጅግ ስልታዊ የሆነ ወታደራዊ ገዥ መሬት ነው። ብዙዎቻችሁ በሰሜን ኢትዮጵያ በነበሩ ጦርነቶች ከማይጨው ጀምሮ ታውቁታላችሁ። በዚህ ቦታ ዛሬ ህወሓት ታጣቂዎች ወታደራዊ ልምምድ፣ የተኩስ ልምምድ እና የዝግጁነት እንቅስቃሴዎችን እያደረጉ ነው። እንግዲህ ይሄ ባለበት ሁኔታ በኢትዮጵያ ውስጥ ያለው አጠቃላይ ጦርነትና ተያያዥ ቀጠናዊ ቀውሶች ተባብሰው በቀጠሉበት ሁኔታ የጦርነት ጥሪዎች እንዲሁም ደግሞ የተለያዩ መልእክቶች በባለስልጣናትና በወታደራዊ አዛዦች እየተላለፉ ነው የሚገኙት። ከነዚህ መካከል ዛሬ ጦር ኃይሎች ኢታማጆር ሹም ብርሃኑ ጁላ እና ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር የተለያዩ ጥሪዎችና መልእክቶችን አስተላልፈዋል። በተለያዩ ቦታዎች የሚገኙ ባለስልጣናት ለምሳሌ በመከላከያ ዛሬ ምርቃት ላይ ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ በባህር ዳር በሚሊሻ 30ኛ ዓመት ምስረታ ላይ ተመስገን ጥሩነህ ጥሪዎችን አቅርበዋል። እንዲሁም ደግሞ ቀጣይ ያለውን አጠቃላይ ሁኔታ የሚያሳዩ ንግግሮችን አድርገዋል። ቀጣይ እንግዲህ ሚሊሻ መከላከያ ወደ ጦርነት እንዲገባ ያለው ጥሪና ተዛማጅ መልእክቶች ይህንን ያሳያሉ። ሚሊሻው ከማህበረሰቡ የወጣ ነው። መደበኛ ህይወቱን ማረሻውን ጥሎ የሀገርና የህዝብን ጥሪ እየተቀበለ ጥሪ ሲመጣ ወደ ግንባር የሚተም ኃይል ነው በሚል ተመስገን ጥሩነህ ሚሊሻውን እንደዚሁ አድናቆቱን ገልጾለታል። ይህ እንግዲህ ለነገ ደግሞ ተጨማሪ ሚሊሻውን ለጦርነት ለመማገድ ነው። ከክልሉ ካለው ጦርነት ባሻገር ባለፉት 3 አስርት ዓመታት ከፌዴራልና ከክልል የጸጥታ መዋቅሮች ጋር በመቀናጀት ሚሊሻው የኢትዮጵያን ሉዓላዊነት አስከብረዋል በሚል አሁንም ቅስቀሳ ተደርጎለታል። መስዋዕትነትም እየከፈለ ነው በሚል ለዚሁ አድናቆታቸውን ገልጸውለታል። እነ ተመስገን ጥሩነህ ሀገሪቱ እና ክልሉ ተለዋጭ ውስብስብ የጸጥታ ሁኔታዎች ጋር እየተጋፈጠ ባለው በዚህ ወቅት ሚሊሻው ከፍተኛ የአቅም ግንባታ ያስፈልገዋል በሚል እንግዲህ የክልሉ 2/3 በጀት የሚሆነው ላለፉት 3 ዓመታት ለሚሊሻ አጠቃላይ ስንቅ ሎጂስቲክ ነው እየዋለ ያለው። ባለፉት 3 ዓመታት አዲስ የተገነባ ሆስፒታል፣ አዲስ የተገነባ ትምህርት ቤት፣ አዲስ የተገነባ መንገድ ወይም ደግሞ ሌላ መሰረተ ልማት የለም። የክልሉ መደበኛ በጀትና እንዲሁም ደግሞ ከህዝብ የሚሰበሰብ ገንዘብ ለሚሊሻ ነው እየዋለ ያለው። ይህንን በተመለከተ እንግዲህ የአማራ ክልል ለሚሊሻው በአደረጃጀት በቴክኖሎጂ ለማዘመን እንዲሁም ደግሞ ዘመናዊ ስልጠናና መሳሪያ ለማስታጠቅ ለሚሊሻው እንቅስቃሴ እየተደረገ መሆኑንና አደረጃጀቱም ወደ ኮሚሽን እንዲመጣ ስራ እየተሰራ መሆኑን ተመስገን ጥሩነህና አረጋ ከበደ በተከታታይ ተናግረዋል። እንግዲህ የመግለጫው መንግስት በቀጠናው ካለው ተለዋጭ ሁኔታ አንጻር ሚሊሻ ግንባታ አጠናክሮ የሚቀጥለው እንግዲህ ያለውን ስጋት እና ወደፊት ሁኔታዎችን ጋር የሚገናኝ ነው። ይህንን በተመለከተ እንግዲህ ተመስገን ጥሩነህና አረጋ ከበደ ይህንን ሲሉ ፊልድ ማርሻል ብርሃኑ ጁላ ደግሞ ዛሬ በሚመረቁ ወታደሮች የምረቃ ስነስርዓት ላይ የሚከተለውን ንግግር ተናግሯል። ቀይ ባህርን ያሳጣን የባንዳዎችና ባንዳዎች ስራ ነው፣ ዛሬም ቀጥሏል። ጠላቶቻችን ግን ጣረሞት ላይ ናቸው ብሏል። እንግዲህ ይህንን በተመለከተ ያው ይደረጉ የነበሩ ፉከራዎች ካሁን በፊትም በቀድሞ ጦርም በአሁኑም ይህን የሚያሳይ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገር ውስጥና በውጭ ኃይሎች ያነጣጠረው ጠንከር ያለ ዛቻና ማስፈራሪያ አድርጓል። ያው እንግዲህ ካሁን በፊት ብርሃኑ ጁላ ማይክ ሲይዝ በተደጋጋሚ የሚናገራቸው ንግግሮች ይታወቃሉ። ጦርነት የከፈቱብን ሁሉ እጃቸውን እየቆረጥናቸው ነው፣ አለቀላት የተባለችውን ኢትዮጵያ ወደ ከፍታ ጎዳና እንድትቆም አድርገናታል ብለው ፖለቲካዊ ንግግርም ተናግረዋል። አሁን ወቅቱ የኢትዮጵያ ጠላቶች
አከርካሪያቸው ተመቶ ጣረሞት ላይ እንደሚገኙ በልበ ሙሉነት እናገራለሁ ነው ያለው። እንግዲህ መጪዎቹን ጊዜ አብረን የምናያቸው ይሆናል። ይሄ ንግግር የሚረሳ አይደለም። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ በሰጠው መመሪያ መኮንንነትን እንዲሁም ደግሞ ኃላፊነትን መቀበላችሁን ተከትላችሁ ትልቅ ግዳጅ ተጥሎባችኋል። የኢትዮጵያ ሰቆቃ እንዲያበቃና የጠላቶቻችን ምኞት እንዳይሳካ ማድረግ አለባችሁ በሚል ለሰራዊቱ ትዕዛዝ ሰጥቷል። ሰራዊቱ በባህላዊ ውጊያ ባለፈ የወሮበላ የሳይበር ጥቃት ጭምር አምርሮ በመታገል በአሸናፊነት የመጨረስ አደራ እንዳለበት ጭምር ሰጥቷል። እንግዲህ ወታደራዊ ስልጠና የወሰዱትን እዚህ ላይ ደግሞ የሳይበር ምከታም በሚል እንደዚሁ ጥሪ አቅርቧል። ብርሃኑ ጁላ ከአጠቃላይ ጥሪዎችና ንግግሮች ሲታይ በቀጣይ የሚደረግ የማያባራ ጦርነት የሚያሳይ መሆኑን እና ይህ እንግዲህ በተደጋጋሚ ባለፉት 5 ዓመታት በርካታ ሰራዊት ይመረቃል። የጦር ማሰልጠኛ ትምህርት ቤቶች ያለ እረፍት ያስመርቃሉ። ተመራቂዎች ይወጣሉ። በሀገር ውስጥ ጦርነት ሰራዊቱ ያልቃል። ይህንን የመሰለውን የድግግሞሽ ወይም ደግሞ የእጅ አዙር እና የአዙሪት ቀለበት የሚያሳይ ነው የዛሬው ንግግር። እንግዲህ በሀገሪቱ ሁኔታ ያለው ሁኔታና ሰራዊቱ በሀገር ውስጥ ጦርነት እያለቀ ያለበት ሁኔታ አሁንም በቀጣይ የሚቀጥል መሆኑን ለዚህ እንግዲህ ትርጉም ያለው ንግግር ፊልድ ማርሻል ብርሃኑ ጁላ፣ በተመሳሳይ የሰሜን ምዕራብ እዝ ዋና አዛዥ እንደዚሁ ጀነራል ብርሃኑ በቀለም ተመሳሳይ ይዘት ያለው ንግግር ዛሬ አድርጓል። እንግዲህ የሚያሳየው ይህንኑ ነው። ወደ ሌሎች መረጃዎች ሄዳለው። በተያያዘ መረጃ እንደዚሁ በሸኔ ታጣቂዎች በርካታ ሚሊሻዎች አልቀዋል የሚል መረጃ ነው። የሸኔ ታጣቂዎች በከፈቷቸው ጥቃቶች በርካታ ሚሊሻዎች መገደላቸውን የወጡ መረጃዎች ያሳያሉ። የሸኔ ታጣቂዎች ሰሞኑን በሚንቀሳቀሱባቸው የስምጥ ሸለቆ አካባቢዎች በተለይ ላንጋኖ ሐይቅና አቅራቢያው በሚገኙ ከተሞች በመግባት በሚሊሻ አባላትና በሚሊሻ ካምፖች ላይ ተከታታይ ጥቃቶችን ፈጽመዋል። ይህ እንግዲህ በወለጋና በምዕራብ ሸዋ በሰሜን ሸዋ ቀጠናዎች ካለው የኦነግ ሸኔ እንቅስቃሴ ባሻገር እነዚህ በስምጥ ሸለቆ አካባቢ በሚገኙ እንግዲህ ከመተሐራ ውጭ ብዙ ባልተሰማባቸው አካባቢዎች ይህንን ጥቃት ፈጽሟል። ለምሳሌ ቢሻንጋሪ ሎጅ ተብሎ የሚጠራው ላንጋኖ አካባቢ በዚህ ሐይቅ ጀርባ በሚሊሻ አባላት ካምፖች ላይ ሸኔ ተከታታይ ጥቃቶችን በመፈጸም ጉዳት አድርሷል። የሚሊሻ ቤተሰቦችም ከፍተኛ ሀዘን ላይ መሆናቸው ተሰምቷል። በአጭር ጊዜ ውስጥ ወይም ደግሞ የለብ ስልጠና ወስደው ወደ ጦርነት የገቡ የሚሊሻ አባላት የዚህ ሰለባ ሆነዋል። የሚሊሻ አባላቶቹ በተመለከተ በአንድ ካምፕ ብቻ ከ21 በላይ የሚሊሻ አባላት ስለመሞታቸው፣ ቁጥራቸው ያልታወቀ ስለመቁሰላቸው መረጃዎች ያሳያሉ። ይህንን ተከትሎ የሸኔ ታጣቂዎችን በርካታ የነፍስ ወከፍ መሳሪያዎችን በእጃቸው አስገብተዋል። የሸኔ ታጣቂዎች ሰሞኑን በወለጋ ቀጠና ከሚያደርጉት ዘመቻ ባሻገር በስምጥ ሸለቆ የላንጋኖ ሐይቅና ዙሪያም እንደዚሁ ጥቃቶችን አጠናክረው መቀጠላቸውን የሚያሳዩ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ወደ ምስራቅ ኢትዮጵያ ስንሄድ ደግሞ በምስራቅ ኢትዮጵያ በትጥቅ ትግል እንቀሳቀሳለሁ የሚለው የኦጋዴን ብሔራዊ ነጻነት ግንባር ምርጫውን እንደማይቀበለው ገልጿል። እንዲሁም ደግሞ ይሄ ቡድን ከግብፅ፣ ከሱዳን እንዲሁም ደግሞ ከኤርትራ የሚሰጠውን ተልዕኮ የሚያስፈጽም ነው በሚለው ላይም ምላሾችን ሰጥቷል። የኦጋዴን ብሔራዊ ነጻነት ግንባር የፖለቲካ ቲያትር ሰላምን ሊያመጣ አይችልም፣ ምርጫውም ህጋዊነትም ሆነ ቅቡልነት የለውም በሚል አሁን የተደረገውን ምርጫ እንደማይቀበለው ገልጿል። የኢትዮጵያ ገዢ አካል ብልጽግና የሰኔ 2018ቱን ወይም ደግሞ የግንቦት 2018ቱን የሰኔ 2026ቱን በፈረንጆቹና በኢትዮጵያ አቆጣጠር የተደረገውን ምርጫ እንደ ዲሞክራሲያዊ ስኬት ቢያከብረውም ብልጽግና እኛ ግን አንቀበለውም ነው ያለው። ተጨባጭ እውነታው ግን በርካታ የሀገሪቱ ዋና ዋና የፖለቲካ ባለድርሻ አካላት የአሁኑን የፖለቲካ ማዕቀፍ ውድቅ ማድረጋቸውን እንዲሁ ደግሞ ይህንን እንደማይቀበሉ ተሳትፎ ማገዳቸውን ወይም ደግሞ በዚህ ላይ እምነት ማጣታቸውን የሚያሳይ ነው። እኛም ይህንን ነው የሚታየን ብሏል። ምን ያህል ምርጫ መፈክሮች፣ የልማት ፕሮፓጋንዳዎች ወይም ደግሞ ይፋዊ መግለጫዎች በኢትዮጵያ የብልጽግና መንግስት በኩል እየተሰጡ ያለው የገጠመውን ጠንካራ የህዝብ ቅቡልነት ቀውስ ሊደብቅለት አይችልም። እሱ ግን ይህን እያደረገ ነው ብሏል። የኦጋዴን ነጻነት ብሔራዊ ግንባር ኢትዮጵያ የሚያስፈልጋት እውነተኛ ሁሉንም ያካተተ የፖለቲካ ስምምነት እንጂ ሌላ በተጽዕኖ የሚመራ ፖለቲካ ልምምድ አይደለም። ይህም እንግዲህ የተደረገው ምርጫም ተቀባይነት የሌለውና ውድቅ መደረግ ያለበት ሂደት ነው ሲል ምርጫው እንደማይቀበለው ገልጿል። አያይዞም ከኦብነግ የኦጋዴን ብሔራዊ ነጻነት ግንባር ከባዕዳን መንግስታት መመሪያ እየተቀበለ ነው በሚለው ላይ ምላሽ ሰጥቷል። እኔ ይላል የኦጋዴን ነጻ አውጪ ብሔራዊ ግንባር እኔ ይላል ከኤርትራ፣ ከሱዳን፣ ከግብፅ እንዲሁም ደግሞ ከሌሎች አካላት የምቀበለው ውሳኔ የለኝም ብሏል። በዚህ በኩል የሚወራብኝ ወሬ በፍጹም ሐሰት ነው ብሏል። እንግዲህ ፕሬዚዳንቱ ወይም ደግሞ የፓርቲው ሊቀመንበር አብዱራህማን ማህዲ
ባለፈው አስመራ ቤተመንግስት እንደነበሩ ድርጅቱ ራሱ ገልጿል። የኛ ውሳኔዎች የተመሰረቱት በሶማሌ ህዝብ ጥቅም ላይ በምድር ላይ ባለው ተጨባጭ እውነታ እንጂ በብልጽግና ፓርቲ መንግስት በኩል 2018 በፈረንጆቹ 2011 በኢትዮጵያ የሰላም ስምምነት በተደጋጋሚ ከመጣሱ ጣልቃ ገብነት ከታየበት የገቡትን ቃል ሳይፈጽሙ ዓመታትን ካሳለፉት ብልጽግናዎች ጋር ነው። አሁንም የኦጋዴን ብሔራዊ ነጻነት ግንባር እያካሄደ ያለው ይህንን ነው። ለዚህም ደግሞ ገደብ መድረሱና ሉዓላዊነታችን በመጣሱ ነው ለዚህ የጦርነት ውሳኔ የደረስ ነው ብሏል። ስለዚህ ለተፈጠረው ውጤት ተጠያቂው ብልጽግና እንጂ እኛ አይደለንም። እኛም የግብፅም የሱዳንም ሆነ የኤርትራ ተላላኪ አይደለንም። በዚህ በኩል የሚነሳብን ውንጀላ እንቀበለውም ብሏል። ሌላው ብልጽግና እንደዚሁ ይህ አይነት ውንጀላዎች እየቀረቡበት ብልጽግና ደግሞ በስኬት አጠናቅቃለሁ ያለውን ምርጫ ለመገምገም ጅጅጋ ተቀምጧል። የብልጽግና ባለስልጣናት በጅጅጋ ከተማ አሁን የተደረገውን ምርጫ የተመለከተ ግምገማ እያደረጉ እንደሆነ ታውቋል። ብልጽግና ቀድሞ በታወቀው ምርጫ ያውም ደግሞ ገና ውጤቱ ባልተገለጸው ምርጫ ላይ አሁን ግምገማ እያደረገ ነው። በግምገማው ላይ የሁሉም ክልል ፕሬዝዳንቶች ሲገኙ አረጋ ከበደ በሚሊሻ በዓል አከባበር ምክንያት አልተገኘም። በተመሳሳይ አብይ አህመድም እንደዚሁ በዚህ መድረክ ላይ አልታየም። ሌላው ኢትዮጵያ አየር መንገድ ላይ የሚቀርበው ክስ ቀጥሏል። የኢትዮጵያ አየር መንገድ በቀጠናዊ ካሉ ጦርነቶች ጋር በተያያዘ ክሶች እየቀረቡበት ነው የሚገኘው። እውነት ለመናገር በጣም ነው የሚያሳዝነው። አገሪቱ ካላት አንድ ሀብት አንድ መገለጫ የኢትዮጵያ አየር መንገድ ነው። ግን በእርስ በርስ ጦርነቱ ውስጥ ስሙ ሲነሳ እጅግ ያሳዝናል። እንግዲህ ያው በኢትዮጵያ ውስጥ አሁን ባለው ሁኔታ የትኛውም ተቋም የትኛውም ብሔራዊ ድርጅትም ሆነ ብሔራዊ ተቋም ብቻውን ራሱን ችሎ የማይቆምና ለየትኛውም የስልጣን ፍላጎት ማስፈጸሚያ መሆኑን ነው ይሄ የሚያሳየው። የኢትዮጵያ አየር መንገድ እንግዲህ ክስና ውንጀላ እየቀረበበት ነው የሚገኘው። የኢትዮጵያ አየር መንገድ በጦርነት በቀጥተኛ ሎጂስቲክ ውስጥ እጁ እንዳለበት በሰፊው የሚገልጹት መረጃዎች አየር መንገዱ መደበኛ የንግድ በረራዎችን ከማድረግ ባለፈ በኢቲ 8137 ኢቲ 8139 ያሉ ልዩ ቻርተር በረራዎችን በመጠቀም ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ተዋጊዎችን የውጭ ሀገር ቅጥረኞች ወታደሮችን ከቻድ ወደ ኢትዮጵያ ምዕራብ ቀጠና ወደ አሶሳና አካባቢው እያጓጓዘ ነው የሚሉ ክሶች ቀርበውበታል። አውሮፕላን ማረፊያው የደረሱ ተዋጊዎች ወዲያውኑ ከአውሮፕላን ማረፊያው ወርደው ወደ ወታደራዊ የጭነት መኪኖች ተሸጋገሩ ሲሆን ይህም የኢትዮጵያ አየር መንገድ በንግድ ድርጅቱ በመንግስት ለሚመራ ወታደራዊ ትራንስፖርት አገልግሎት እየሰጠ መሆኑን የሚያሳይ ነው ብለዋል መረጃዎች። ይሄ ያሳዝናል። በዚሁ ከሱዳን ጋር የተያያዙ መረጃዎችን ላድርስ። የሱዳን ፈጥኖ ደራሽ ኃይል በሌሊት ጎሲቀድ በካርቱም ግዛት በደቡብ ኮርዶፋን ግዛትና በብሉ ናይል ግዛት የተሳካ የድሮን ጥቃት ፈጽሜያለሁ ብሏል ዛሬ። በዚህም በአልቡርሃን ጦር ላይ ከፍተኛ ኪሳራ አድርሻለሁ፣ ወታደራዊ ይዞታዎችን የተቀናጀና ተከታታይነት ያለው የድሮን ድብደባዎች አድርሸባቸዋለሁ ብሏል። በሌላ መረጃ ደግሞ የዚሁ የፈጥኖ ደራሽ ኃይሉ የፖለቲካ ክንፍ የሆነው ታሲስ እያለ የሚጠራው ጥምረት ከሱዳን ጦር ኃይሎች ጋር ወይም ደግሞ ከአልቡርሃን ጋር በቀጥታም ሆነ በተዘዋዋሪ የተደረገ ውይይት የለም። ይህንን የፖርት ሱዳን ህገወጥ ቡድን አንቀበለውም የሚል መግለጫ ሰጥቷል። ሌላው እንደዚሁ ሰሞነኛ መነጋገሪያ ከሆኑት የአፍሪካ ቀንድ ጉዳዮች መካከል የሞቃዲሾ ጉዳይ ሶስተኛ ቀኑን ይዟል። በሞቃዲሾ ጉዳይ እንግዲህ ሞቃዲሾ ሁለንተናዊ ሉዓላዊነቷን ለቱርክ አሳልፋ ሰጥታለች። መረጃዎቹም ይህንን ነው የሚያሳዩት። በሞቃዲሾ ያለውን ትርምስና የቱርክን ጣልቃ ገብነትና አጠቃላይ ሁኔታዎችን በተመለከተ መረጃዎችን በአጭሩ ወደ እናንተ ላድርስ። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ሐሰን ጋራቤይን አዲሱ የሶማሊያ ብሔራዊ ጦር የሎጂስቲክ አዛዥ አድርገው ሹመዋል። ይሄ ወታደር እንግዲህ ዛሬ የተሾሙት ወታደር የሞቃዲሾ አምባሳደር ሆነው በቱርክ የቆዩ ናቸው። ከቱርክ ምን ተልኮ ይዘው መጥተው ነው አሁን ወደ ጦሩ አዛዥነት የመጡት ተብሏል። ያው እንግዲህ ሎጂስቲክ እያቀረበች ያለችው ቱርክ ነች፣ የጦር መሳሪያም ሎጂስቲክም። ከዚህ አንጻር ሹመቱ የሶማሊያ ብሔራዊ ጦር የውጊያ ዝግጁነትና የሎጂስቲክ አቅርቦትን ሰንሰለታማ ውጤት ለማሳደግ ያለመ እንደሆነ ነው ሚዲያዎች የገለጹት። ብርጋዴር ጀኔራል ጋርቤይ ቀደም ሲል በአንካራ በቱርክ ማለት ነው በሚገኘው የሶማሊያ ኤምባሲ ወታደራዊ አታሼ ሆነው ያገለገሉ ሲሆን ከዚያም በሶማሊያ እና በቱርክ መካከል ያለውን የመከላከያ ትብብር የሁሉ የጦር መሳሪያ እርዳታና ድጋፍ እንዲሁም ደግሞ ቱርክ በቀጥታም ሆነ በተዘዋዋሪ የሶማሊያን አጠቃላይ ወታደራዊ ቁጥጥር እንድታሳድግ ያደረጉ ሰው ስለሆኑ አሁን ተመልሰው ከኤምባሲ ወደ ዋና ወታደራዊ አዛዥነት ተመልሰዋል። በተጨማሪም በአንካራ የጋርቤይ ረዳት ወታደራዊ አታሼ የነበሩት የእሳቸው ምክትል ጨምሮ
ኢሳቅ ባርደሌ የሶማሊያ ብሔራዊ ጦር የ60ኛ እግረኛ ክፍለ ጦር ዋና አዛዥ ሆነው ተሹመዋል። እነዚህ ሁለት ወታደራዊ አዛዦች ከኤምባሲ ከወታደራዊ አታሸነት ከቱርክ ተልኮ ይዘው መጥተው አሁን ወደ ሶማሊያ ጦር ኃላፊነት መጥተዋል። ይህንን እንግዲህ ሐሰን ሼህ መሐመድ በቱርክ ትእዛዝ እንዲያደርግ ትእዛዝ ተሰጥቶት እነዚህ ወታደራዊ አዛዦች ሹሟል። እነዚህ እንግዲህ የቱርክ ጉዳይ አስፈጻሚ የሆኑ ወታደሮች ናቸው። ወደፊት እንግዲህ በጦር ውስጥ ወደ ከፍተኛ ኃላፊነት ሊመጡ ይችላሉ። በተያያዥ ዜና የሶማሊያዊ ፖለቲካ ውጥረት መባባሱን ተከትሎ አንካራ በሀገሪቱ በሞቃዲሾ ያለው ቀውስ ውስጥ እየተማገደች ነው የሚሉ የደህንነት ስጋቶች እየናሩ መምጣታቸውን የቱርክ የደህንነት መረጃዎች ያሳያሉ። ይህንን ተከትሎ ቱርክ በሶማሊያ ላይ የያዘችውን አቋም መልሳ እየገመገመች እንደሆነም ተነግሯል። እንግዲህ ሶማሊያ ተመልሳ ወደ ጦርነት ልትገባ ትችላለች በሚል ቱርክ ስጋት ውስጥ ገብታለች። በተለያዩ ወታደራዊ የደህንነት ተቋማት ጉዳዩን ለመቆጣጠር እየሞከረች ቢሆንም አሁን ያላትን አጠቃላይ ሁኔታ እንድታጤን ትገደዳለች ተብሏል። ቱርክ ደግሞ ምርጫው ሰላማዊ እንዲሆንና ሐሰን ሼህ መሐመድ አቋማቸው እንዲለውጡ ጫና እያደረገች ነው የምትገኘው። ለሰዓት ከሞቃዲሾ እስከ ካርቱም፣ ከካርቱም እስከ መቀሌ፣ ከመቀሌ እስከ አዲስ አበባ እንዲሁም ደግሞ በተለያዩ አካባቢዎች ያሉ መረጃዎችን አጠናቅሬ ያቀረብኩላችሁ እነዚህ ነበሩ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ